በረከት በመሳተፍ ላይ ያላችሁ ኦርቶዶክሳውያን በቅርብም በሩቅም ያላችሁ በእግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እናንተ ብዙ ናችሁ። እንግዲህ ፀሐዩ ትንሽ አተኮሰ መሰለኝ። በጣም አጭር ደቂቃ ነው አባታችን እንደተናገሩት አብረን የምንቆየው፣ ግን ድምፃችሁን ወደዚህ አድርሱ። እንደምን ከረማችሁ? እንደምን አላችሁ? በእውነት የሚያስፈራውን የጨለማ ክፍለ ጊዜ በፍጹም መለኮታዊ ጠባቆቱ ጠብቆን ለዚች ለምህረት ዕለት ለበረከት ዕለት ያደረሰን ካለንበት አምጥቶ ከጉድፍ ከኃጢአትም ለይቶ በጽድቁ አደባባይ ስለሰበሰበን ክብርና ምስጋና ውዳሴና አምልኮ ለስሙ ይሁንለት። ጌታን ለማየት መስታወት የሆነችን ለቃለ ልደት ለሥጋ ማድረግ መሰላል የሆነች የንጉሡ እናት የአማኑኤል እናት የሁላችን እናት ወላዲተ አምላክ ድንግል ማርያም የእናትነት ፍቅሯ በልባችን ውዳሴዋንና ምስጋናዋን ባንደበታችን መንፈስ ቅዱስ ያብዛልን። የቅዱሳን ጻድቃን የጻድቁ አባታችን የሐዋርያው የወንጌላዊ የዮሐንስ አፈወርቅ የኢትዮጵያዊው ጻድቅ የሐዋርያው የጻድቁ አቡነ ተክለ ሃይማኖት የታላቋ እናት የቅድስት እናት የክርስቶስ ሰምራ በረከታቸው ረድኤታቸው በሁላችን ላይ እጥፍና ድርብ ሆኖ ውሎ ይደርብን። እንኳን አደረሳችሁ በድጋሚ። መንክር እግዚአብሔር በላዕለ ቅዱሳኒሁ፣ እግዚአብሔር በቅዱሳኖቹ ላይ በወዳጆቹ ላይ ድንቅ ነው። መዝሙረኛው ዳዊት በመዝሙር 67 ቁጥር 35 ላይ እግዚአብሔር በወዳጆቹ ላይ ድንቅ ነው፣ የእስራኤል አምላክ ለሕዝቡ ብርታትንና ኃይልን ይሰጣል። ትምህርታችን ርዕስ ነው። ዛሬ በመላው ዓለም አይደለም በምድር በሰማይ የሚከበሩ ቅዱሳን ናቸው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መጽሐፍ ቅዱሳዊና ታሪክን መነሻ በማድረግ እንደ መጽሐፍ ቅዱስ ሐሳብ ቅዱሳት መጻሕፍት እንደሚመሰክሩት እግዚአብሔርም እንደሚፈቅደው ይህንን ታላቅ በዓል በየዓመቱ ግንቦት 12 ቤተክርስቲያናችን የምታከብረው በዓል አለ። በዓሉ ለሁለት ነው የሚከፈለው። አንደኛ ዓለም አቀፍ በዓል ይባል። በእስክንድሪያው የሥነ መለኮት ትምህርት ቤት በመንፈስ የተወለደ ለቤተ ክርስቲያናችን አንደበት የሆናት አፈወርቅ የተባለ ዮሐንስ ዛሬ በዓለ ዕረፍቱ ነው። በረከቱን በሁላችን ላይ ያሳድርብን። ዳግማዊው ኢትዮጵያዊ ዮሐንስ አፈወርቅ ደግሞ ጻድቁ አባት አቡነ ተክለ ሃይማኖት። ስለ ጻድቁ አቡነ ተክለ ሃይማኖት ኢትዮጵያውያን በደማቸው ያውቁታል፣ በልባቸው አኖረውታል። ጻድቁ አባታችን አቡነ ተክለ ሃይማኖት ኢትዮጵያ ሀገረ እግዚአብሔር እንድትባል እንድትሆንም ጭምር ዋጋ የከፈሉ ከአጋንንት ጋር ፊት ለፊት የተናነቁ በልጅነታቸው ደግሞም እስከሚሰዉባት ወደ እግዚአብሔር እስከሚወሰድባት ጊዜ ከእግዚአብሔር ጋር የተነጋገረ አስሩ የቅድስና ማዕረጋትን ዘልቆ ነጽሮተ ሥላሴ ድረስ የደረሰ ታላቅ አባት ነው። በእውነት በረከቱ በሁላችን ላይ ይደርብን። ዛሬ ፍልሰተ አጽሙ ትላለች ቤተ ክርስቲያን ከደብረ አስቦ ወደ ታላቁ ገዳም ወደ ደብረ ሊባኖስ አጽሙ የፈለሰበት ነው። ምናልባት አንዳንድ ሰዎች ስለ አጽሙ ስናወራ ደግሞ አስከሬን ከአንዱ ቦታ ወደ አንዱ ቦታ ሄደና ምን ይፈጠር ነው የሚሉት ኦርቶዶክሳውያን ይላሉ። የሚገርም ነው። አንዳንዱ ቆሞ ከአስከሬን በላይ ይሸታል፣ አንዳንዱ ወድቆ ደግሞ ከቆሙ በላይ በጎ መዓዛ አለው። በመጽሐፋችን በሁለተኛ መጽሐፈ ነገሥት ምዕራፍ 13 ቁጥር 21 ላይ በዓመት አንድ ጊዜ አደጋ ጣዮች በዚያ በሶርያ በረሃ መከራ ያደርሱ ነበረ። አንድ ሰው
እነሆ ስለሞተ ያንን ሰው ይቀብሩ ዘንድ ቀባሪዎቹ ወደ መቃብር ስፍራ ወስደው ይሄዱ እያለ አደጋ ጣዮች ሮጠው መጡ ይላል። እነዚህ አደጋ ጣዮች ቀባሪዎቹን ሊገድሏቸው ሲሉ አስከሬኑን ተሸክመው የነበሩት ሰዎች ያንን አስከሬን አንድ መቃብር ላይ ይጥላሉ። የዚያ መቃብር አፈሩ ሳስቶ ስለነበረ ይሄ አስከሬን ሄዶ የወደቀበት የጻድቁ አባት የነቢዩ ኤልሳ መቃብርና አጽም ላይ ነበረ። የዚህኛው አስከሬን ቀጥታ ሄዶ የጻድቁን የነቢዩ ኤልሳ መቃብር ላይ ሄዶ አጽሙን ሲነካ በድን የነበረው ብድግ ብሎ ሕያው ሆነ ይላል። እየሰማችሁ ነው? የሞተው በሉስ የሞተውን ነቅቶ ዳነ። ሁለተኛ በር እንዳይረሳችሁ ነው። ሁለተኛ በር መጽሐፈ ነገሥት ምዕራፍ 13 ቁጥር 20 እስከ 21 ከስንት እስከ ስንት ይውላችሁ። አገራችሁ እንደው ማንም እንደ እብድ እየጎተታችሁ የያዛችሁትን ውድ ነገር እንዳያረክስባችሁ ነው። የያዛችሁትን ብርሃን ጨለማ እንዳይልባችሁ፣ ጽድቃችሁን እንዳይኮንንባችሁ ቤተ ክርስቲያን የምትነግራችሁ በዓል ብላችሁ እዚህ ከተገኛችሁ ፀሐይ ከበላችሁ እውነትን ነፍሳችሁን አለምልማችሁ ብትሄዱ አደራ እንላችሁ። እንዳንዴ እየጨነቀን ነው የምንነግራችሁ እዚህ ቆመን፣ ምክንያቱም ሰዓታችን በአንድም በሌላም ይባክንብናል። ግልጽ ነው። ግን እዚህ ስንመጣ ለወንጌል ጊዜ ይጠር የሚለው ነገር ትንሽ ልቤን ያመኛልን። ለምን ወንጌል ካጠረ ወንጀል ይረዝምብናል። እውነት ነው። አሰብ አረ በማለት ነው። አዎ መቆየት ጊዜ መፍጀት ወንጌል ላይ በእርግጥ የእግዚአብሔር ቃል ስለበዛ ስላነሰ አይባል። አንድም ቢነገር ያ ከልብ ላይ ካረፈ ፈውስ ያመጣል። አሁን ዛሬ አጽንዐ አቡነ ተክለ ሃይማኖት ከአንዱ ገዳም ወደ አንዱ ገዳም ሄዶ አሁን በቃል ኪዳን ምድር በደብረ ሊባኖስ አዎ ዕውራን እየበሩበት ድኩማን እየተፈወሱበት ከዓለም አደባባይ ሁሉ ወደ ደብረ ሊባኖስ እየተመመ ነው። ዛሬም የተገኘ ነው እኮ በዳግማዊ ደብረ ሊባኖስ ነው። እንኳን ደስ ያላችሁ። ስለዚህ ወገኖቼ የቅዱሳን አጽማቸው ለኔና ለእናንተ ምናችን ነው? ያን እንደሆነ በብሉይ ኪዳን በነበረ አገልግሎት አጽመ አዳምን አበው ይዘዋል። አጽመ ኖህን አበው ይዘዋል። አጽመ ዮሴፍን አበው ይዘዋል። በእነዚያ አጽም የቁም ሙታን የሆኑ በረከት አግኝተውባቸው እግዚአብሔር የነፍሳቸውን ቅድስና ለአጥንትና ለሥጋ ለደማቸው አድርጎላቸዋል። የመንፈሳቸው ቅድስና ለሥጋቸው፣ የሥጋቸው ቅድስና ለልብሳቸው፣ የልብሳቸው ቅድስና ለጥላቸው ሆኖ እነ ጴጥሮስ እነ ጳውሎስ ድውያንን ሲፈውሱ ሙታንን ሲቀሰቅሱ በቅዱሳት መጻሕፍት ተጽፈዋል። ይህንን መነሻ በማድረግ የጻድቁ አባት ቆሞ በገጸ መልአክ ያገለገላትን ኢትዮጵያ አጽሙን ትሳለም ዘንድ ዛሬ በደብረ ሊባኖስ አደባባይ እነዚያ በሥጋ እኛ በመንፈስ ያንን ተሳልመን የጻድቁን በረከት አግኝተናል። ክብር ለአንድዬ ይሁን፣ ነፍሱን ለቀደሰ ነፍሱን ላዘጋጀ። ስለዚህ ወገኖች ቅዱሳን አጽማቸው በመላእክት ነው የሚከፈነው፣ በመላእክት ማዕጠንት ነው የሚታጠነው ብላችሁ ዛሬ ይሄ ነው ዝሮተ አጽሙ ወይም ፍልሰተ አጽሙ ተብሎ በእኛ ቤተ ክርስቲያን ይከበራል። የቅዱሳን በድን ሥጋቸው በድን የሆኑትን ፈውሷል። ኤልሳ የሞቱን አስከሬን ቀስቅሶ አስነስቷል። እርሱ ሞተ ተብሏል። ኤልሳ ሞተ ተብሎ ተቀብሯል። ያ አስከሬኑ ግን ትኩሱን አስከሬን አድኖታል። እንዴት መሰላቸው የሚተረጎመው? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ አለ ጌታ አልዓዛር ወዳጁ ሞቶ የለም ቀድሞ ወዳጅ አልዓዛር ታሟል ብሎ መልእክት ላኩበት። መድኃኔዓለም ዘገየ። ቢዘገይም ደግሞ በሉኛ አቤት አቤት የሚቀድመው ስላሌለ ዘገየ። የዘገየበት ምክንያት አለ። የዓለም አጀብ
እንደ ጎርፍ መጥቶ ስለሚያልፍ አስለቃሾችና እዚያ ጋር ካርታ የሚጫወቱ ድንኳን ደኩኖ ለማጽናት ሙከራ የሚያደርጉ ሕዝብ ድንኳኑን ጠቅልሎ እንዲሄድ ማርታና ማርያም ብቻቸውን ሲቀሩ ጌታ ሊመጣላቸው ዘገየ። አልዓዛርን በምን መልኩ እንደሚያስነሳው ስለሚያውቅ ዘገየ። ወገኖቼ አንቸኩል። እግዚአብሔር ምን እንደሚያደርግልን ለምን እንደዘገየ ነገሮች የዘገዩብን በእኔና በእናንተ አቆጣጠር ነው። በእግዚአብሔር አቆጣጠር የኔና የእናንተ 1000 ዓመታት በእግዚአብሔር ቀናት ነውና አዳም ቢጠብቅ 5500 ነው። እግዚአብሔር መጥቶ ታሪኩን ቢቀይርለት ግን 5 ቀን ተኩል ነው የምላችሁ። ስለዚህ እግዚአብሔርን ቢዘገይ የሚቀድመው የለም። ለዚህ ነው አንድ ሊቅ ሲናገር ምን አለ? ክርስቶስን የመጨረሻ ለቅሶ ደራሽ የመጀመሪያ እንባ አባሽ ይሞታል። ኧረ መስሉ ግድ የለም። የኛ መድኃኒዓለም በሉት እስኪ። ኧረ ግድ የላችሁም። የኛ መድኃኒዓለም የኛ አይደለም እንዴ? አዎ የግል አይደለም። እኛ እንደነንትና የኛ መድኃኒዓለም የመጨረሻ ለቅሶ ደራሽ ነው። የመጀመሪያ እንባን የሚያብስ እንባችንን ያብስል። የኢትዮጵያ እንባን ያብስላት መድኃኒዓለም። በየድንኳኑ እንባዎች አዎ እንደ ደም የሚኮሰኩሱ እንባዎች እየፈሰሱ ነው በየቦታው። ቸሩ መድኃኒዓለም ይድረስልን። ስለዚህ ወገኖቼ በጣም በሚገርም ሁኔታ ምን አለ ጌታ ኢየሱስ ክርስቶስ በአራተኛ ቀን መጣ። ከተቀበረ በኋላ በአራተኛ ቀን የዕድር ሕግ ይታወቃል። በሀገራችንም ዕድር አንዳንዱ እንደው ዘመን ሲበዛላችሁ ወዳጅ ሲበዛላችሁ ካልሆነ በስተቀር ድንኳኑ በስንተኛ ቀን ነው የሚነሳው? በሶስተኛ ቀን። አዎ ይሄ ነፋስ የሚያነሳው ድንኳን ከተነሳ በኋላ ነፋስን የሚያዝ ጌታ በአራተኛ ቀን መጣ። ከዚህ በኋላ ሲመጣ ማርታና ማርያም ይኸውላችሁ ጌታ ምን አለ? አልዓዛርን ወዴት ቀበራችሁት? አልዓዛርን ኧረ በማርያም ወዴት ቀበራችሁት አለ። እኔና እናንተ አሁን ሰው ነፍስና ስጋው ከተላቀቀ በኋላ አበበ በቀለ አበባ ብለን ነው እንዴ የምንጣለው? ነው እንዴ? ምንድን ነው የምንለው? አዎ አስከሬን ነው። ገና ነፍስ ሴት ስትል አስከሬን ማለት ነው። አቤት መድኃኒዓለም በአራተኛ ቀኑ በቅዱሱ አልዓዛር ላይ ተስፋ አልቆረጠም። አራተኛ ቀን ላይ መጥቶ በሙት ስም አይደለም እኮ ሕያው ሆኖ ይጠራበት በነበረ ስሙ ጠራውና አልዓዛርን ወዴት ቀበራችሁ? ኧረ ጌታ ሆይ እነሆ ከተቀበረ ስንተኛ ቀኑ ነው አሉት። አራተኛ ቀኑ ነው። እውነት ነው፣ አራተኛ ቀን ነው አውቃለሁ። ነገር ግን አስነሳዋለሁ አለ። ማርታ ትምህርተ ትንሣኤን ተምራ ስለነበረ የትንሣኤውን ትምህርት ሰምታ ስለነበረ ምን አለች? አዎ ጌታ ሆይ በትንሣኤ ዘጉባኤ እንደምታስነሳው አውቃለሁ ብላ ስትል የለም የሚያምንብኝ ቢሞት እንኳ እችን የፈለገው የሚያምንብኝ በምስሉ ቢሞት እንኳ ሕያው ይሆናል። አዎ መጽሐፍ ሲናገር እኔ የሕያዋን አምላክ ነኝ እንጂ የምን አምላክ አይደለሁም፣ የሙታን አምላክ አይደለሁም። ሕያዋን ብሎ ሲዘረዝር የነ አብርሃም የነ ይስሐቅ የነ ያዕቆብ ይላቸዋል። እነሱ እኮ በሥጋ ካረፉ 1000 ዘመናት አልፈዋል። ጌታ ኢየሱስ ክርስቶስ ከመጣበት በዚያ ዘመን ላይ ግን ሕያዋን ናቸው አለ። ሉቃስ ወንጌል ምዕራፍ 16 ቁጥር 19 እስከ 31 ላይ ነዌ የሚባለው ባለጸጋና ምስኪኑ አልዓዛር በነፍስ ሲሟገቱ በሰማይ ታያላችሁ። በምድር እያለ ያሻው ነዌ ባለጸጋው ምስኪኑን ጎርቶታል። ሰውነቱ ሲፈርስ ይሄ በቁስል ሰውነቱ ተመቶ ያ ደግሞ ሽቶ ተነስንሶ ወንድሙን ረስቶት ነበረ። በመላእክት ታጅቦ አልዓዛር ነፍሱ ወደ ሰማይ ሄዳለች። ነዌ ደግሞ በማይጠፋ እሳት ውስጥ ገብቶ በዚያ ስፍራው አልቅሷል። ስለዚህ ወገኖቼ ዛሬ የምናከብረው አጽመ ቅዱስ ተክለ ሃይማኖት ከአንዱ ስፍራ ወደ አንዱ ስፍራ እየተንቀሳቀሰ ሕያው ሆኖ እግዚአብሔርን በማገልገል እግዚአብሔር ኃይሉን የገለጠበት ታላቅ አባት በረከቱ እንዲያድርብን ቃል ኪዳኑ ሕያው ስለሆነ ይሄ በዓል ይከበራል። ሌላኛዋ ቅድስት አንስት የምትባል ክርስቶስ ሰምራ የምትባል እናት ናት። ኧረ በረከቷን በሁላችን ላይ ያሳድረው። ጻድቁ አባታችን አቡነ ተክለ ሃይማኖትና ቅድስት እናታችን ክርስቶስ ሰምራ ከዚች ምድር የበቀሉ ጻድቃን ናቸው።
ኢትዮጵያ ሀገረ እግዚአብሔር ካስባሏት ዋነኞቹ እንደነዚህ ያሉ ናቸው። እነሱ በተፈጠሩበት እኔና እናንተ ተፈጥረን ነው ምድሪቱን የምናስጨንቃት። እግዚአብሔር ምሕረት ያድርግልን። ኧረ አሜን በሉ። እነሱ በቀደሷት ምድር እኔና እናንተ ርኩሰትን እናፈጽባታለን። እነሱ ሰላምን፣ ፍቅርን በዘሩባት ወንጌልን በሰበኩባት እኔና እናንተ ወንጀል እንዘራበታለን። የጻድቃን ዘር እህልን አይራብም ተብለን ተነግሮን ነበረ። እኔና እናንተ ግን የጽድቅ ረሃብተኞች ሆነናል። ወገኖቼ የእነ አቡነ ተክለ ሃይማኖት ልጆች ነን። የቅድስት እናታችን የክርስቶስ ሰምራ ልጆች ነን። አዎ እግዚአብሔር በቅዱሳኑ ላይ ድንቅ ነው የተባለላቸው። አዎ እግዚአብሔር ድንቅ ነገሩን ያደረገባቸው ለእግዚአብሔር የተሰጡ ከዓለም ጋር የተጣሉ ናቸው። እነዚህ ቅድስት እናታችን ክርስቶስ ሰምራ የሚገርም ልብ ያላት ነው። አቤት የሷ ልብ! እረ ለማን ነው የተሰጠው? ክርስቶስ ሰምራ በዚህ በሸዋ በቡልጋ ተወልዳ በስነ ስርዓት አድጋ ለትዳርም የበቃች 12 ልጆችንም ያፈራች በትዳሯ የተመሰገነች እናት ነበረች። አንዲት አገልጋይ ብታሳዝናት መክራ እምቢ ብትላት ልቧ ሲያዝንባት አገልጋያ ወድቃ ሞተች ይላል ዜና ታሪክ። በዚህ ሰዓት አነባችና ወደ አምላኳ ኧረ ነፍሰ ገዳይ አታርገኝ አምላኬ፣ አሁን ልቤ አዝኖባታል እባክህን መልሳት አለችና ጸለየች። የቀዘቀዘች የደረቀች ልጅ መልሳ ነፍስ ዘርታ ቆመችላት። ይህን ደግሞ ስትናገሩ አንዳንዱ ያልገባው ብሎ ደግሞ ይስቅብሃል። ያዕቆብ ምዕራፍ 5 ቁጥር 14 ላይ እስከ 16 ምን ይላል? የጻድቅ ሰው ጸሎት በስራው ኃይልን ያደርጋል። ኧረ ምንን ያደርጋል? ኃይልን ያደርጋል ሲባል ደካማውን ኃይለኛ ያደርጋል፣ ድውዩን ጤናማ ያደርጋል፣ ኃጢአተኛውን ጻድቅ ያደርጋል ማለት ነው። የጻድቅ ሰው ጸሎት አዎ የእናታችን የክርስቶስ ሰምራ ጸሎቷ የቀዘቀዘውን የደረቀውን አስከሬን ምንድን ነው እንግዲህ ምንስ ይገርማል? ክርስቶስ ሰምራ በሕይወት ቆማ ነው የሞተችው የቀሰቀሰችው። ጻድቁ ነቢዩ ኤልሳዕ ግን ሞቶ በመቃብሩ ሆኖ የወደቀበትን አስከሬን ነው የቀሰቀሰው። እግዚአብሔር በቅዱሳኑ ላይ ድንቅ ነው ወይስ አይደለም? አረ በቅዱሳኑ ላይ ማን ነው የሚመሰገን? አረ ማን ነው የሚመሰገን? ክብር ለመድኃኔዓለም። አዎ መዝሙረኛው ዳዊት እግዚአብሔር በጻድቁ እንደተመሰገነ እወቁ ነው የሚለው። እወቁ፣ ያላወቃችሁ እወቁ። በተክለ ሃይማኖት ላይ እግዚአብሔር ነው የተመለከው፣ እግዚአብሔር ነው የተመሰገነው። አንዳንዶች ጻድቋ አቡነ ተክለ ሃይማኖት፣ ጻድቋ ቅድስት ክርስቶስ ሰምራ ዛሬ ስናከብራቸው ስናመሰግናቸው እግዚአብሔርን የሰወሩብን የሚመስላቸው ሰዎች አሉ። ምን ነው ረሱትሳ? ማቴዎስ ወንጌል ምዕራፍ 5 ቁጥር 15 እና 16 ላይ እኮ ብርሃናችሁ በሰው ፊት ሁሉ ምን ይብራ፣ የሰማይ አምላካችሁንና አባታችሁን እግዚአብሔርን የምድር ጉድፍ የሆኑ አይዛል ጣዖትን የሚያመልኩ እናንተ የምታመልኩትን እናንተ ላይ የከበረው እግዚአብሔርን አይተው ወደ እናንተ ወደ አምላካችሁ ወደ እግዚአብሔር ይመለሱ ዘንድ ይላል። ብርሃናችሁ በሰው ፊት ሁሉ ምን ይበል? ይብራ። ብርሃናዎቻችን ናቸው። እናንተ የዓለም ብርሃን ናችሁ ተብሏል። እነ ጻድቁ አቡነ ተክለ ሃይማኖት በእውነት ተክለ ሃይማኖት ብርሃናችን ነው፣ እግዚአብሔርን ያየንበት። ቅድስት ክርስቶስ ሰምራ ብርሃናችን ናት፣ እግዚአብሔርን ያየንባት። የዚህች እናት ታሪክ በጣም የሚገርመው። ከዚህ በኋላ ምን አለች? እኔ በሕግ ኖሬ ባለትዳር ሆኜ በሰብአ ዓለም እየኖርኩኝ ይሄ ከተደረገልኝ እንደው ትቼው እንደው ነገር ዓለሙን ትቼ ብመንንለት ለእርሱ የጣት ቀለበት ሳይሆን የአንገት ቀለበት አድርጌለት ጌታዬን አምላኬ መድኃኒቴ ክርስቶስን ባመሰግነው ከዚህ የበለጠ ታሪክ ይሰራ የለም እንዴ ብላ ልጆቿን ጥላ አንድ የመጨረሻ ልጇን ደብረ ሊባኖስ አስቀምጣ በገዳም ተወሰና ለነች። በዚያ በመነችበት ስፍራ እንዳለች አንድ
ልጇ ሞተባት። ያ ልጅ ሲሞትባት ምር ብላ አለቀሰች። ወዲያው የእግዚአብሔር መልአክ እየመራ ወደ ጣና ሐይቅ ወሰዳት። በጣና ሐይቅ ውስጥ 12 ዓመት ጸንታ ቆመች። የአሳዎች መመላለሻ እስክትሆን ድረስ ሰውነቷ ወንፊት እስኪሆን ድረስ ይህ ሥጋዬ ለእኔ አይረባኝም አይጠቅመኝም ብላ በዛሬው ዕለት በእግዚአብሔር ፊት 12 አክሊል ተደርጎላት ስሟን የዘከረ በስሟ ቤተ ክርስቲያንን ያሳነጸ ጽድቅን እንደሚያገኝ ክርስቶስ ኪዳን የገባላት ዕለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር። ሌላው እጅግ በጣም የሚገርመው በወንጌል እንዲህ ተብሎ ተጽፏል፣ ጠላቶቻችሁን ውደዱ፣ ያን ጊዜ የማን ልጆች ትባላላችሁና። አቤት የእግዚአብሔር ልጆች ትባላላችሁና። ክርስቲያን አንድ ጠላት ነው ያለው። ማን ነው ስሙ? አይዟችሁ፣ ማን ነው? አረ ድገሙልኝ። ዲያብሎስ እህት አይደለችም። እሺ ጠላት አድሮባት ጠላት ልትሆንበት ትችል ይሆናል እንጂ ጎረቤታችን አይደለም እኮ ጠላታችን፣ ስጋና ደም የለበሰ አይደለም። ቅዱስ ጳውሎስ ሲናገር ጦራችን ወይም ደግሞ ትግላችን ከምድራዊና ከቁሳዊ አይደለም ከመንፈሳዊ ዓለም ጋር ካለው ከጥልቁም መንፈስ ጋር ነውና፣ ስለዚህ አለ የመንፈስ ጥልቃችንን እንታጠቅ፣ ከእሱ ጋር እንታገል ነው የሚለው። እምነትን እንታጠቅ፣ መንፈሳዊ በረከቶችን እንታጠቅ፣ ያን ጊዜ ኃይልን ትጎናጸፋላችሁ። ወዳጆቻችሁን ብትወዱ ምን ጥቅም አላችሁ? ይህንንስ አሕዛብ ያደርጉታል። ጠላቶቻችሁን ግን ብትወዱ እናንተ የማን ልጆች ትባላላችሁ? አረ የእግዚአብሔር ልጆች ምስጋና አምጡ።